ጥቁር ደም ደራሲ አንዳርጌ መስፍን። ጥቁር ደም ተራኪ ዓለሙ ባንቴ። ጥቁር ደም። ውድ አድማጮቻችን በክፍል 1 ትረካችን ስመኘው ከአንድ መነኩሴ ጋር ስላደረገው ጭውውት ነበር የተነጋገርነው። አሁን ቀጣዩን ክፍል እንቀጥላለን። ምዕራፍ 7 ይቀጥላሉ መነኩሴው። ሌሊቱን ስገሰግስ አድሬ ተረፋዱ ላይ ተዘመዶች ዘንዳ መስቀች ደረስኩ። ኮስትር ጅራቱን እየቆላ ተናትና አባቴ እግር ላይ በመጠምጠም ናፍቆቱን ገለጠ። እናቴ ሁኔታው አሳዘናትና አንተም ፈርዶብህ አለች፣ እንባዋን በጉንጮቿ እየፈሰሰ። ተመንገድ የገጠመኝን ችግር ስነግራቸው ክው ብለው ደነገጡ። ምን ነው ልጄ፣ ምን ነው አልታሰበ ደም ተዘፈቅ፣ የራሳችንን ሳንወጣ ያለ አባቴ በብርቱ እየተከዘ። እናቴ ድምጧን አጥፍታ ታለቅስ ጀመር። ይኸውልህ ያላሰብነው ባላጋራ በማፍራታችን ሌሊቱን ስንዘጋጅ አድረን ንጋት ላይ ታባቴ ጋር ጫካ ገባን። ተብርዱ ጋር ቁርጥማቱም ድንጋጤውም ተደራርቦ አባቴ በሽተኛ እግሩን ክፉኛ ተፍተለተለ። ጭራሽ መንቀሳቀስ አቃተው። ጨለማው በውል አልገፈፈም። ይባስ ብሎ ድንጋይ አነቀፈውና በቁሙ ዘፍ አለና ወደቀ። ሩጬ ተወደቀበት አነሳሁት። ከዚያ በኋላ መራመድ አልቻለም። ተጫካው ውስጥ አስተኝቼ ተውሻዬ ጋር እሱን መጠበቅ ሆነ። አልሆነልኝም። ልጄ አለኝ፣ በሽተኛ እግሩን መሰብሰብ ተስኖት እንደው የደም ማባዣ እንሆናለን ብዬ እንጂ ለነፍሴ ፈርቻ አይደለም። ከእንግዲህ ወዲያን የጫካ ገብቼ ረወድ ያለኝ ሲል ክፉኛ ተማረረ። ከዚያው ጫካው ውስጥ 3 ቀን ውለን አደርነ። የያዝነው የዕለት ስንቅም አለቀብን። አውሬ ማደን ወይንም ወደ መንደር ሄዶ ምናምን መፈለግ ይወግ ነው። አባቴ ህመሙ እየጠናበት መጣ። ድኩላ ወይንም ሚዳቋ ለማደን ስንነሳ ኮስትር አብሮኝ ይነሳል። አባቴን ብቻውን ጥየው ለመሄድ ደግሞ ከበደኝ። ተናደድኩና እዚሁ ቆይ ብዬ በሰደፍ ደቃሁት። እሱም የዋዛ አይደለ ዘሎ ተከመረብኝ። ደግነቱ አጥብቆ አልነከሰኝም። ሁለታችንም ስንታገል አባቴ በመገረም ይስቅ ነበር። የዚህን ውሻ መጨረሻውን አይቼ ተው ይሄድ፣ እኔ እንደሆንሁ ምንም አልሆንም አትስቃለኝ። መንገድ ስጀምር ያው አልቀረም ተከተለኝ። ቀስ እያለን ግራም ቀኝም እያስተዋልነ ትንሽ እንደሄድን አንዲት ድኩላ አገኘን። ኮስትር ለመወርወር ወገቡን ሲሰብቅ ንቅ አደረግኩት። ወደ መሬት ለጥ አለ። ሁሉንም ነገር ለምዷል። ያዝ ካልሁት ንቅንቅ አይልም። እሱና እኔ የምንጣላው ተኔ ተለይቶ ያለሁት እንደሆነ ነው። ድኩላዋ ቅጠል እየቀነጣጠሰች ጆሮዋን 10 ጊዜ እንደው የዚህ ውሻ መጨረሻ አይቼ ብሎ ከዛ ኮስትር ለመወርወር ወገቡን ሲሰብቅ ንቅ አደረግኩት። ወደ መሬት ለጥ አለ። ሁሉን ነገር ለምዷል። ያዝ ካላልሁት ንቅንቅ አይልም። እሱና እኔ የምንጣላው ተኔ የተለይ ያልሁት እንደሆነ ነው። ድኩላዋ ቅጠል እየቀነጣጠሰች ጆሮዋን 10 ጊዜ ታራግፋለች። ተቋንጀ ሸብረክ ብያለምኩባት። ጥሩ ሁና ገባችልኝ። መላጭ ስስብ አልተነቃነቀችም። ተዛው ላይ ኩርትም እንዳለች ቀረች። ግሩም አመታት ነው የሆነ አመታቱ። ተወርቿ ላይ ነበር የመታኋት። እኔ ያላየሁት ወንዱ ድኩላ ታጠገቧ ኖሮ ቁልቁል ሲሮጥ ኮስትር እሱን ተከትሎ ሮጠ። እኔ ተወደቀችው ድኩላ ስደርስ ትንፈራገጣለች። የወገቤን ካራ ላጥ አድርጌ አንገቷን ባረኩት። ወዲያው ኮስትር እያለከለከ ደረሰ። ጠበንጃዬን በወገቤ አንግቼ በትከሻ የተሸከምኳት። ኮስትር ተሸክሞ የሚያግዝ ነገር አይደለም። ደግሞ እየተንጠባጠበ ልብሴን አበላሸብኝ። ሸክሟ የሚዋዝ አይደለም። እያንዘባዘብኩት አባቴ ስደርስ የተኩስ ድምፅ ሰምቶ ስለነበረ ዛፉን ተደግፎ በመቀመጥ በንቃት ሲጠባበቅ ነው የደረስኩት። ወሰድሁና ፊቱ ላይ ጣልኋት።
ጠላትህ እንዲህ ዘፍ ይበል፣ የወንድምህ እንደምን መልሰህ ለማየት ያብቃኝ በማለት መረቀኝ። ወዲያው ገነጣጠልንና እንደተለመደው ጉበቷንና ጨጓራዋን ትኩሱን በላን። የዛን ዕለት ወደ ቤታችን ለመሄድ ወሰን። ምሽት ላይ ስጋዋን በቆዳዋ ጠቅልለን አሰርንና እኔ ተሸክሜ ጉዞ ጀመርን። እንደምንም ተንጓተን ደረስን። እናቴ አንደኛዋን በሐዘን ጭብጥብጥ ብላ አገኘናት። እንደ ቀድሞዋ እኔን አላነጋገረችኝም። በአባቴ ህመም ትንሽ ተክዛ ምግብ አቀረበችልና በሉ ቶሎ ቦታችሁን ያዙ አለችን። ምን ነው ደግሞ ምን ተፈጠረ? ደህና አይደለሽም እንዴ ሲል አባቴ ጠየቃት። ምን ደህንነት አለ? አፈጥባቸው አጎታችሁን ገሎት ሄደ አለችን። አባቴ ምንም ትንፍስ አላለ። በእጃችን የያዝነውን እንጀራ ተሞሰቡ ላይ ጣል እያደረግን አንገታችንን ደፋን። ያ የዋህ አጓቴ እኔን ታፈጥባቸው ወስዶ በማስተዋወቁ የደም መመለሻ ሆነ። አባቴ ህመሙ ስለጠናበት መንቀሳቀስ አልቻለም። እኔም ኮስትሪን ይዤ ኩሌት ላይ ወደ ጫካ ሄድኩ። አንድ ዕጣ ነፍሴን ተሁለት ባላንጋራዎች ጋር ተሰላለፍኩ። ለአንድ ሳምንት ያህል ወደ ቤት ሳልመለስ የወንድሜን ገዳዮች መፈለጌን ቀጠልኩ። አክርማ በተባለው ጫካ ዘውትረው እንደሚውሉ ሰዎች ነግረውኛል። ወዲያው ሲሄድ ተመንገድ ነጭ ዝንጀሮ አገኘሁ። በጥይት ለመግደል አሰብሁና የወንድሜን ገዳዮች ተቅርብ ታሉ ተኩሱን ይሰማሉ ብዬ በመስጋት በኮስትር አባረርሁ። ተገደሉ አፋፍ ደረስኩ። መንጋው ዝንጀሮ ዳገቱን ሲዳፋ ኮስትርን ተከትሎ በዳገቱ ተዳፋ። እየሮጥኩ ታፋፍ ብቅ ስል ሁለተኛው እርከን ላይ ኮስትር ይለፈልፋል። ዝቅዝቄ ስመለከት 4 ግመሬ ይቧጨቀዋል። ቁጭ አልሁና ስተኩስ አንደኛውን ግመሬ አገኘሁት። የቀሩት ብትንትናቸው ወጣ። የዝንጀሮ ጩኸትና ጫጫታ ገደሉ ሊናድ የደረሰ አስመሰለው። ዳገቱን እየዘለልሁ ስደርስ ውሻዬን አንጀቱ ተዘርግፎ አገኘሁት። ቀና ሳደርገው ዝልፍልፍ አለብኝ። ከዛ በኋላ ነፍሴን አላወቅኩትም። ጥይት ደረሽ ያለው ዝንጀሮ አባረር ጀመርን፣ ግን አንድም አልገደልሁም። 3 የምንሽር ጥይት መና ቀረ። ተመልሼ ተውሻዬ ሲሄድ ተዘግዝቆ እንደወደቀ ነው። አንጀቱን ዝንብ ወሮታል። ታጠገቡ የመታሁት ግመሬ ለመሮጥ መሬት እየጋጠ ይልሞሰሞሳል። አፈሙዝ አስነክሼ ጭንቅላቱን በተንሁት። ትንሽ ንዴቴ በረደልኝ። የዝንጀሮውን ቆዳ መግፈፉን ትቼ የውሻዬን ሕይወት ለማትረፍ አንጀቱን ወደ ሆዱ መለሱና በነጠላ ወገቡን ግጥም አድርጌ አስሬ እንደ በግ በትከሻ ተሸክሜ ያን ዳገት እየወደቅኩ እየተነሳው ይዞ ወጣሁና ተጥላ ስራ አሳረፍኩት። ተለይ ትንፍስ ይላል። አይኖቹ ክፍት ግጥም ይላሉ። ሰው ቢሆን ስንቱን በለፈለፈው። ላቤን ጠራረግኩና ተሸክሜው መንገዴን ቀጠልኩ። ሐሳቤ ነፍሱ ሳትወጣት አባቴ ይዤ ለመድረስ ነው። በወግሻነቱ የተደነቀ ነው አባቴ። ግልገሎች ሲሰበሩ እየጠገነ ያድናል። ቶሎ ይዤው ተደረስኩ። እርግጠኛ ነኝ ሆዱን ሰፍቶ ያድነዋል። አንዲት ያክርማ ወንዝ አለች። ተሷ ልደርስ ቁልቁለቱን ሲያያዝ የወንድሜን ገዳዮች ተማዶ ሲመጡ አየኋቸው። እነሱ አላዩኝም። አካሄዳቸው የጥድፊያ ነው። የጥይት ድምፅ ስለሰሙ እኔኑ ፍለጋ ነው። ቶሎ አልሁና ጫካ ውስጥ ገባሁ። ለአንድ አፍታ የወረረኝ ነገር ለአባ ጠመቀኝ። ቀናኝም አልቀናኝም ዛሬ ነው አልሁና ኮስትርን ተዛፍ ስራ አስተኝቼ እየተጣደፍኩ ወደ መንገዱ ዳር ወጣሁ። ወንዙን ተሻግረው ተቀናታው ደርሰዋል። ትልቅየው ፊት ነው። ሁለቱ ግራና ቀኝ ሆነው ተኋላ ናቸው። አሁን አረማመዳቸው የችኮላ ነው። የሆነው ይሁን አልሁና ዱሩን ተከል እየጠበቅኳቸው። እየቀረቡ ሲመጡ ልቤ በሲቃሲ ይመታ ጀመር። ሰውነቴን አረጋጋሁና ትልቅየው ላይ አለምኩበት። ትንፋሽን ዋጥ አድርጌ ምላጭ በደረቱ አስገባሁበት። ወደ ሰማይ ጉኖ ነው መሬት ላይ ፍርጥ ያለው። አልፎከርኩም። ሁለቱ ወንድማማቾች ፎከሩና እንደተመቱ ሁሉ በያሉበት ጥቅልል እያሉ ወደቁ። አውቄባቸዋለሁ። ፎክሬ ብቅ ስል ሊቀልቡኝ ነው። ብዙ አድፍተው ጠበቁኝ። ደግሜም አልተኮስኩ። የተመታው ትንሽ እንኳን ፍርግጥ አላለም። ተመንገዱ ላይ በጀርባው ወድቆ ይታየኛል። የውር የድንብሱን አከታትለው ተኮሱ። መልስ አልሰጠሁኝም። ትንሽ አዳመጡና መካከለኛው በደረቱ እየተሳበ ወደ ተመታው ሲሄድ ትንሽዬው አልሞ ይጠባበቅ ጀመር። ሁለቱም መሬት ስለያዙ አልተመቹኝም። በተኩስ ያለ ጥርጥር እስታቸዋለሁ። ተራሱ ቀና ሲያደርገው አንገቱን ዝንፍል ሲላየውት ነፍሱ ማለፏን አረጋገጡ።
አመቻችቶ አስተኛውና የወገቡን ዝናር ፈቶ ጠመንጃውን እየጎተተ የኋሊት ሲንፏቀቅ አላስቻለኝም። አከታትዬ ብልጭ ሰጠውበት። ፉከራ ብቻ ሆነ። አሁንም ድምጤን አላሰማሁም። የካርታ የጥይት አልቆብኝ ሌላ ሳስገባ ትንሽ እየዋየኝ። ከዚህ በኋላ እነሱ ሁለቱ ነው፣ እኔ ብቻዬን ተኩስ ገጠምነ። እኔ ረጋ ብዬ እየጠበቅኩ ነው የምተኩሰው፣ እነሱ ግን በደም ፍላት ነው የሚለቁት። አንዱን ደግመዋለሁ ሲል ሌላ ዘዴ ተጠቀሙብኝ። ትንሽዬው እየተኮሰ መካከለኛው እንደ እባብ በልቡ እየተሳበ መጣብኝ። እንደ በግ ግልገል ሊያንቀኝ ነው። ትንሽዬውን ጠበቅኩና የካርታውን ጥይት ጨርሶ ሌላ ካርታ ሲያስገባ ተተኛሁበት ተነስቼ ተፈተለኩ። ኮስትሪን ይዤ ለማምለጥ አልቻልኩም። ብዙ እየተከታተሉ ተታኮሱብኝ። በኋላ የወንድማቸውን ሬሳ ለማንሳት ሲሉ ተመለሱ። እየገሰገስኩ ተቤት ስደርስ ፀሐይዋ ጠልቃ ነበር። አባቴን ይዤ ለመሸሽ ተበሩ ድረስ ሞከርሁት። ልውሱስ ብሎ አልሆነልኝም። ልጅ አንተ አምልጥ፣ ተንግዲህ ወዲያ እኔ ምን ልጨምር? ሴትና ሽማግሌ ገለው ዝና ታገኙ ይግደሉኝ። እንኳን የልጄ መመለሱን አየሁት እንጂ ለእኔ ሞትስ አታስባለኝ። ነገሩ ጥድፊያ ስለሆነ ለመመካከርም ጊዜ አላገኘንም። እናትና አባቴን ጥዬ ሸሸሁ። አባቴ እንዳለው ሴትና ሽማግሌ ህጣን የሚገድል እንደ ጀግና አይቆጠርም፣ ሲሳቅበት ነው የሚኖረው። እኔ እንኳን የእነሱ አባት አቶ ፈንቲ መንገሻ 2 ቀን አግኝቸው ነበር። አባቴ ነው አይሆንም፣ ሽማግሌ ገለህ ቁራሽ እንጀራ አፍኝ ውሃ የሚሰጥ የለም ብሎ ስለተቆጣኝ የተውኩት። ጭግጊት ተራራ ተቀምጬ የአባቴን ቤት በጨረቃዋ ብርሃን ዘግዝቄ ስመለከት 2 ጥይቶች ተከታትለው ሲተኮሱ ሰማሁ። እርቅ ሳይቆይ ደግሞ የአባቴ ቤት በእሳት ጋየ። ምዕራፍ 8 መለኩሴውን ተሰናብቻቸው ገደሉን ስወጣ ምሽቱ ተቃርቦ ነበር። በገደሉ ስር የገደሉ ጥላ እንደ ጨለማ ጠብሮ ይታየኛል። ፀሐይ ከምዕራብ አድማስ ተወጥፋ ሰማዩን አቅልተዋለች። አካሄዴን ፈጠን ያለ ነበር። እንደወጣው በመቅረቴ አክስቴ ከከፍተኛ ስጋት ላይ እንደምትወድቅ ተረድቻለሁ። ምን ላድርግ? ያልጠበቅኩት ታሪክ ገጠመኝ። ካፋፉ ብቅ ብዬ አግድመቱን ሲያያዝ ስጋት ያልቀረም። አክስቴና 2 እህቶቼ ሲመጡ አየኋቸው። አካሄዳቸው የድንጋጤና የጭንቀት ነበር። ምን ነው ልጄ? ምን አገኘህና ጥንቅር ብለህ የዋልህ አለችኝ። በግራ ቀኝ እጆቿ ወገቧን ይዛ እየቆመች። አንድ መነኩሴ ያገኘውና ከእርሳቸው ጋር ስጫወቱ አልኳት። አባ መሐሪ እንዳይሆኑ መቼም እሳቸው ናቸው ለወጣ ለወረደው የሚናዘዙት። አሁን አባ መሐሪ ነኝ ብለውኛል። የእሳቸው ታሪክማ ሲሰሙት ቢውሉ አይጠገብ፣ አሳዛኝ ናቸው። እኔማ ተቤተክርስቲያን ቆመው ሲሰብኩ ስሰማ በሰመመን ነው የምጓዘው በማለት ከንፈሯንም በሐዘን ነጠጠች። በማግስቱ ወደ አካለ ክርስቶስ ምን ምክንያት ፈጥሬ እንደምሄድ ተቸገርኩ። አክስቴ 2ኛ ፈቅዳ እንደማትሰደኝ እርግጠኛ ነኝ። የአባ መሐሪ ታሪክ ደግሞ ስቦኛል። በዛም ላይ እመጣለሁ ብዬ ቃል ገብቼላቸዋለሁ። ቁርሴን ከበላው በኋላ አካባቢውን የሚጎበኝ መስዬ ከግቢ ወጣሁና ወደ አካለ ክርስቶስ ሄድኩ። ገደሉ እንደ መጀመሪያው አላስፈራኝም። ቀስ ብዬ እርከኑን እየረገጥኩ ወረድኩ። ከቤተ ክርስቲያኑ አጠገብ ስደርስ አባ መሐሪ ከጥዱ ዛፍ ስር ተቀምጠው አገኘኋቸው። ገና ሲያዩኝ ከፍተኛ ደስታ ተሰማቸው። ተመልሶ አይመጣም ብለው አስበው ኖሯል። እረ የቁም ነገረኛ ቤት ነው አሉኝ። እመጣለሁ ብዬ የለም አልኳቸው። እኔም ቁም ነገረኛነቴን ለማረጋገጥ አንተስ ብለኸኛል፣ እግዚአብሔር ያቆየህ በማለት መረቁኝ። አቀማመጣችን እንዳለፈው ነው። አንገታቸውን ዘንበል አድርገው ትንሽ ካሰቡ በኋላ ታሪካቸውን ጀመሩልኝ። ይኸውልህ የአባቴ ቤት ነዶ ታለቀ በኋላ አቅጣጫዬን ወደ ደጋው አድርጌ ገሰግስ ጀመር። ስንድድ የምታሰካ ጨረቃ ነበረች። አሁን ብቻዬን ነኝ። ኮስትር የለም። ሊነጋጋ አቅራቢያ ታክስቴ ታባቴ ታነሽ እህት አዲስ አበባ ደረስኩ። በድንጋጤ እየተርበተበተች በሩን ከፈተችልኝ። አንድ ነገር አልጠየቀችኝም። ተኔ የምጣ በላ እንጀራ አቅርባልኝ ታጠገቤ ኩርትም ብላ ተቀመጠች። የሆነውን ሁሉ ነገርኳት። እሰይ ስምህን አደስ ካለችኝ
ደም በመመለስ ደስ ብሏት መልሳ ደግሞ የአባቴ ነገር አሳሰባትና ያንኑ ደካማ አባትህን ይግደሉት እንጂ ቤት ተቃጥሎ ጥይት ተተኩሶ አይግደሉት እንጂ ቤት ተቃጥሎ ጥይት ተተኩሶ ረሱስ ገለውት ነው የሚሆን እያለች ትጨነቅ ጀመር። ውሻዬ ይተርፍ ብለሽው በነጠላ ያስሬው ነበር ስላት እንደመቆጣት ብላ ሞኝ ነህ ልበል ልጅ ለእናት ለአባትህ መጨነቁን ትተህ ለውሻ በማለት በመገረም አገጯን ያዘች። ጎህ ቀዷል። ወፎች መንጫጫት ጀምረዋል። በትካዜ ላይ እንዳለን ጥና ጠሪ ተጠራ። አክስቴ እየተርገበገበች ወደ ውጭ ወጣች። እኔ ጆሮዎቼን አቁሜ ያዳምጥ ጀመር። አክስቴ ከውጭ ሆና ታለቅስ ጀመር። እኔ እንዴት ብዬ አፌን ከፍቼ ላልቅስ? እምባዬን ብቻ አፈስ ገባው። ጎረቤት ሳይ ሰብሰብ ቶሎ ገባችና ተጓዳ ውስጥ መኝታ አዘጋጀችልኝና ገብቼ ኩርትም ብዬ ተቀመጥኩ። ጎረቤቱ ሁሉ ተሰብስቦ ሲያስተዛዝናት አረፈደ። እቃ የምታዘጋጅ እየመሰለችኝ ጓዳ እየመጣች አይዞህ ቻለው እንጂ መቼስ ምን ይደረግ ትለኝ ነበር። የሚበላ ነገር ታዘጋጅችልኝ በኋላ ተቀብሩ ለመድረስ ወደ መስቀች ሄደች። እኩለ ቀን ላይ ሐዘኑም የሌሊቱም ውርጭ ብስጭቱም ተደራርቦ ውሃ ጥምቅጥል አደረገኝ። ተቀመጥኩበት ተነሳሁና ውሃ ስፈልግ ሰባራቅሉም ቆርቆሮም ተንኳኳብኝ። ተሰው ጓዳ ውስጥ እቃ መፈለግ ችግር ነው። መንጋ ከብት የገባበት አስመሰልኩት። ተውጭ የሰው ድምጥ ስሰማ ጊዜ ፈራው። ውሃውንም አግኝቼ ሳልጠጣ ተመልሼ ከመቀመጤ የቤቱ በር ተከፈተ። ድመት ነው ውሻ ይህን ቤት የሚያንጓጓ እያለች ወደ ጓዳ መጣች። ለአንድ አፍታው ፍርሃት ወረረኝ። የት ልደበቅ? ጠመንጃዬን ተጭኔ ላይ ታቅፌ በፍርሃት አፍጥጬ ሳለ ብቅ አለች። ነፍሷ ተስጋዋ ልትለይ ምንም አልቀራትም። የደረቀ እንጨት ሆነች። የኔዋ ገነት ነበረች አሉና አንገታቸውን ወደ መሬት ደፉ። አባ መሐሪ ካጎነበሱበት ቀን አሉና ይኸውልህ ተልጅቷ ጋር ለቅጥበት ተፋጠጥነ። መመለስም አልቻለችም። አይኖቿ ተጠመንጃዬ ላይ ተተክለው ቀሩ። ለግለግ ያለች የጠይም ፍልቅልቅ ነበረች። ልጡቶቿ ግንብር ማለት ጀምረዋል። ነጠላ ነገር አልደረበችም። የለበሰችው ቀሚስ የዘወትር ስለሆነ አጠር አድርጋ የሁሉም አይነት ጥለት ሳይቀር በተዥጎረጎረ መቀነት ታጥቀዋለች። እየቆየው ድንጋጤ ስለለቀቀኝ ፈገግታ አሳየዋት። ትንሽ ተረጋጋች። አይዞሽ የጎረቤት ልጅ ነሽ ስል ጠየቅኳት። ቃል ሳትናገር አንገቷን በመነቅነቅ መሆኗን ስትገልጥልኝ እንግዳው እባክሽን ውሃ ስለጠማኝ ስጭኝ አልኳት። ታንዳ ዘቅት ነገር እንደወጣች ሁሉ በረጅሙ ተነፈሰችና ቀስ ብላ ተመልሳ ወጥታ ሄደች። ምን ያለች ልጅ ናት? ውሃ ስጭኝ ብላት ዝም ብላ መሄዷ ነው? ለምን ነው? ለሷ ነግራ ልታስይዘኝ መቼም ያልጠረጠረ ተመነጠረ ነውና ጠመንጃዬን ታቀባ ብዬ ስጠባበቅ መጣች። በኩል ዋንጫ ጥሩ የገብስ ጠላ ይዛልኝ ዋንጫውን ስትሰጠኝ እጆቿ እንደመንቀጥቀጥ አሉ። ውሃ ጥም ይዞኝ ነበርና በአንድ ትንፋሽ ጭልጥ አድርጌ የጠጣሁት። በጣም ጠምቶሃል ልድገምህ አለችኝ። ገና መናገሯ ነበር። ይበቃኛል እግዜር ይስጥሽ። ለመሆኑ የማለሽ ልጅ ስል ጠየቅኳት። አባቷን ስትነግረኝ አንቺማ የኛው ነሽ ስል በመዝናናት ፈገግ አሉ። ንግግር የለንም እንጂ አባቷን አውቃቸዋለሁ። ግራዝማች ተፈራ ሼቴ ይባላሉ። አፍላፍ መካፈት ጥሩ ነው። እሷም ዝም ብላ በመቆም የሞቱት ያንተ አባት ናቸው ስትል ጠየቀችኝ። አዎን አልኳት። ጥቁር ደም መቃባት መጥፎ ነው። ይህ ሁሉ ነገር የደረሰው በወንድሙ ሞት ምክንያት አይደል? አዎን በሱ ሞት ምክንያት ነው። አንተን አላውቅህም እንጂ ወንድምህን አውቀው ነበር። የዛሬ 3 ዓመት መሆኑ ነው መሰል ተድሬ ሳለ አክስታችሁ ሊጠይቅ መጥቶ ኑሮ የምላሹ ለተዳሱ ሲፎክርና ሲያቅራራ ለትንግርት ነበር። አይ ልጅ እያለ ያዳደነቀው ሰው አልነበረም። በኋላ ሰው ገደለው ሲባል በጣም አዘንኩ እንዶ በማለት ትንሽ ታነጋገረችኝ። በኋላ ሄደች። ገነት ማታ ራት ይዛልኝ መጣች። ተዚህም እኮ አለ ምን አሳሰበሻል ስላት ይህ ማሰብ አይደለም ደሞ እህሉ ይነፈጋል ስትመላለሽ ሰው ያየሽ እንደሆነ ብዬ ነው አልኳት በመስጋት። አይዞህ አትስቃ፣ የመንደሩ ሰው ሁሉ አክስትህ ተከትሎ ልቅሶ ሄዷል። ተቀመጭ አልኳት ቆማ ስለነበር። ቋንጃዋን አጠፍ አድርጋ ቁጢጥ አለች። እኔ ስበላ እንጀራ እየቆረሰች በፊቴ ታደርግልኝ ነበር። በልቼ ታበቃሁ በኋላ ወደ ቤቷ ስትሄድ ጥርጣሬ ገባኝ። መቼም ደም ያለበት ሰው እንኳንስ ሌላውንና የገንዛን ጥላውን አያምንም። ተጓዳ ወጥቼ በጓሮ አጥር ስር ተወትፌ ውርጭ ሲቃኝ አደረ።
ጎህ ሲቀድ ተቤት ተገብቼ ተዚያው ጓዳ ውስጥ ተቀመጡ። ወደ ማታ ገደማ አክስቴ መጣች። ልቅሶ ደራሹ ቤት ደጁን ስለሞላው እሷና እኔ ተገናኝተን መነጋገር አልቻልንም። የኔን ጓዳ ውስጥ መኖር ማንንም ሰው አያውቅም። ማታ ሁሉም በየቤቱ ክትት ሲል ተጓዳ ወጣሁና እሳቱን አጥፍተን የሆነውን ሁሉ ነገር ነገረችኝ። አባቴን በሁለት ጥይት ነው መተው የገደሉት አሉ። ሬሳውን ቶሎ የሚያወጣው ሰው ጠፍቶ ግማሽ አካሉን እሳት በልቶታል አሉ። እናቴ ሀዘኗን መክፈያ ቦታ አጣ። ትንሽ እህቷም አጋሙሃ ወሰደቻት አለችኝ። የኮስትር ሁኔታ አስጠይቃት። ምን ነው ልጄ የውሻ ነገር ወዘወዘ? ታባት ሞት በለጠብህ? እናትህስ ቢሆን ተንግዲህ ወዲያ ሰው የምትሆን ይመስልሃል? የልጇን ሀዘን ሳትጨርስ የባሏ ሲጨመር ተሞቱት ያልተሻለ ያንተ ሁኔታ ሀዘን ተሰው ቤት አስበው እስቲ በማለት ተቆጣችኝ። አክስቴ ለውሻ ቅንጣት ያህል አልተጨነቀችም። እኔ ደግሞ አባቴም አንድ ጊዜ ሞቷል፣ ቁርጡን አውቄዋለሁ። ደሙን መመለስ ነው ያለብኝ። እናቴንም ምንም ላደርግላት አልችልም። ጎጆ አልቀልስላት፣ በደም ተነክሬ ጫካ ገብቻለሁ። ውሻዬን ግን የምረሳው ነገር አይደለም። ወይ ሞቶ ቁርጡን አውቄ ቢሆን ኖሮ የህሊና ረፍት አገኝ ነበር። እንዴት ብዬ ልርሳው? የእሱን ጓደኝነት የኔን ያህል የሚያውቅልኝ አጣሁ። አክስቴ እንደማንኛውም ውሻ ነው የቆጠረችው። የኔ ውሻ ኮስትር ግን እንደ ውሻ ያለ አይደለም። እሱን ተጎኔታ አለ ድፍረት ይሰማኝ ነበር። እንደ ሰው ቋንቋ ኖሮት ባያናገረኝም እንግባባ ነበር። ዛዲያ እንዲህ ያለውን ጓደኛዬን በእንደዚያ ሁኔታ ቆስሎ አንጀቱ ወጥቶ ተዛፍ ስር አስተኝቼው ስጠፋ ሰው ቢሆን ምን ይለኝ? ፈጥሞ ሰላም አጣሁ። በአእምሮ የሚመጣብኝ አውሬዎች ተሰብስበው ሲቧጨቁት፣ አንጀቱን ሲጓተቱት፣ ዋይ ዋይ እያለ ሲጮህ የኔ አንጀት እንደተጎተተ ሁሉ እንሰፈሰፍ ጀመር። እንዲሁ ስወድቅ ስነሳ ነጋው። ጠዋት የውሻዬን ሁኔታ ቁርጡን ለማወቅ ወዲያውም እናቴን አጋሙሃ ወርጄ ለማጥናናት ስነሳ አክስቴ አንቃ ያዘችኝ። እስቲ ረጋ በል ነገሩ ይብረድ፣ መቻጣሁትና ውሻ ፍለጋ ጫካ ለጫካ ልትል ነው በማለት ማቱን አወረደችብኝ። የዚያ ዕለት ሳይሆንልኝ ቀረ። በማግስቱ ከእናቴ ዘንድ አንድ መላእክተኛ መጣ። ባለደሞቼ እናቱን ሲል ይመጣል በማለት ተዚያ አካባቢ እንደሚጠብቁኝ በመታወቁ ወደዛ እንዳትሰደኝ ላክስቴ ጭምር አደራ በማለቷ ወደዚያ የመሄዱ ነገር አከተመ። የውሻዬ ነገር በሆዴ ቻልኩት። ሰላም ብሩስ ምዕራፍ 9 የውሻዬ ነገር ሆዴን እየበላው ያለ ወፍና ያለ ገነት በስተቀር ማንም ሰው ሳያየኝ ሌት እየገባው አክስቴ ጋር ተቀመጥኩ። ተገነት ጋር መቀራረባችን እየጠበቀ መጣ። አክስቴም እሷ ስትመጣ ተጫወቱ ትለንና ቤቱን ለኛ ብቻ ለቃልን ወደ መንደር ትሄዳለች። መቼም ተሌላው ነገር አይበልጥምና ዓለማዊውን ሳነሳ እንዳትታዘበኝ ኑዛዜ ነው አሉኝ ትንሽ ፈገግ ብለው። ገነት ተፊት ለፊት ትቀመጥና ሳቅ እያለች ታጫውተኝ መንፈሴ ሁሉ ይሸበርላት ነበር። ጥርሶቿን ስትገልጣቸው ያስደነግጥ ነበሯቸው። ምን ጊዜም ቢሆን በአይኖቿ ሞልታ አታይም። ሰረቅ አድርጋ ነው አስተያየቷ። ጌጠኛ ነበረው። ሌላው መልኳ እንግዳው ተሰው አይበልጥም። አይኖቿና ጥርሶቿ ግን ለዛ ነበራቸው። የጠይም ደማም ነበረች። ውሻዬ ትዝ ሲለኝ የሚይዘውን የምጨብጠውን አጣና ብረር ይለኛል። ገነት መጣ ስታነጋግረኝ ሁሉንም ረሳና ስለሷ ብቻ አስባለሁ። ነግቶ እስከማገኛት ነበር የምቸኩለው። አንድ ቀን እንደ ሁል ጊዜው ጓዳ ውስጥ ተቀምጠን ስንጫወት መቼ ነው ተባልህ ዘንድ የምትሄጂው ስል ጠየቅኳት። የምን ባል? ፈትቼዋለሁ እኮ አለችኝ። ለምን ፈታሽው አልኳት። ልደብቀው የማልችለው ደስታ በፊቴ ላይ ይታይ። አልፈልገውም። እናቱ ጨቅጫቃ ናቸው። በእናቱ ምክንያት እንጂ እሱን ተወጁ ነበር። ተሱ ጋር እንኳን ጠብ የለንም። እናቱ ግን አይጣልብህ አለችኝ እንደማንገሽገሽ እያደረጋት። ወንድም የሚሞተው የሰው ሚስት በመድፈሩ ምክንያት ስለሆነ ምን ብጎመጅላት ያ ነገር ስለሚያስፈራኝ ብዙ ጊዜ ትዳር እሸሽ ነበር። የዛለት ግን ተባሏ ለጭራሹ መፋታቷን ስትነግረኝ ስጋቴ ሁሉ ለቀቀኝና ወደ እሷ ጠጋ ብዬ ክንዴን ትከሻዋ ላይ ጣል አደረግኩት። ጠጋ ብላ ተቀመጠች። ከዚያ በኋላ ገላ ለገላ ተነካክተን ስለማናውቅ ለመተያየት እየተፋፈር ትንፋሻችን ይፈጥን ነበር። እኔም ጭራሽ ልቤ ትርትር እያለ ሰውነቱ ሁሉ ተንቀጠቀጠ። ምን ነው አለችኝ።
ምን ነው አልኋት። ሰውነቴ ይንቀጠቀጣል። በረደኝ መሰል አልኋት። አነጋገሬ ሁሉ ድንቅፍቅፍ እያለ። አሁን እንደዚያ ያለ መልስ የሰጠኋት ለምን ይሆን? ጠራራ ፀሐይ ነው። እሷም ነገር የገብቷት ተበረደህማ ላሟሞቅህ ብላ ገፍ አደረገችኝ። ሰውነቷ ዛል ብሎ ተክንዴ ላይ ወከክ አለች። ከዚያ በኋላ ሀፍረት የሚባል ነገር አልሞከረንም። በእንዲህ ሁኔታ ፍቅራችን ጠና። የኋላ ኋላ ውላ አይረሳምና የአባቴን ደም ለመመለስ ተዘጋጀው። ማታ ተገነት ጋር ተዚያችው ጓዳ ውስጥ ተሳስመን ተለያየን። መቼም ያች ጓዳ የምትረሳ አይደለችም። ጫጉላ ነበረች። ጫጉላችን ወገግ ሲል ጉዞ ጀመርኩ። ጉዳይ ተተባለው ቦታ ስደርስ ነጭ ዝንጀሮ አገኘሁ። እሱም ጠላቴ ነው። ውሻዬን ባይነክሱት ኖሮ ተጎና አይለይም ነበር። አንድ ገመሬና አንዲት መጫ ዝንጀሮ ተነባብሮ ሲቃመሩ አየሁ። በአንድ ጥይት ሁለቱንም ለማስቀረት ስተኩስ ያሰብኩት አልሆነም። ግመሬው አመለጠኝ። ከዚህ በኋላ አንዱ ባንዱ ላይ እየተነባበረ ይንጫጫ ጀመር። እየሮጥኩ ተመታኋቸው። በኋላ ተመታኋት ዝንጀሮ ስደርስ ትንፍስ ትንፍስ ትላለች። ቡጫሌዋን ዝንጀሮ ለማስለቀቅ በሞክር ተላይዋ እንደ መሽገር ተጣብቃ አቃተች። ተናደድኩና ከዚያው ላይ በድንጋይ ቀጥቅጬ ገደልኋት። የመጀመሪያውንም የጭካኔ አገዳደል በዚያ ዝንጀሮ ቡጫሌ ጀመርኩ። ወደ እናቴ ከመሄዴ በፊት ውሻዬ ወደ ቀረበት ጫካ ነው የሄድኩት። ምኞቴ ብዙ ነው። ምነው ድኖ ባገኘሁት። ሰው እንኳን የቆሰለ እንደሆነ የውሻ ቁስል ያድርግልህ ይባላል። በነጠላይ አንጀቱን ወደ ሆዱ መልሻ አስሬለት ነበር። ቁስሉ ጠጎ ሊደንለት ይችላል። መቼም ተዳነ። ተዚያ ጫካ ውስጥ ብቻውን አይቀመጥ። እንደምንም አንኳቶ ወደ መንደሩ ሳይሄድ አይቀርም። ግና ቤቱ ተቃጥሎ ባዶ ባድማ ሲያገኝ የት ይደርሳል? ተጎረቤቴ ጌታ ያድር ይሆን ወይንስ ባዶ ባድማ አንቆ ረሃብ ይገለ ይሆን? እኔስ ተጫካው ያጣሁት እንደሆነ ወዴት ነው የምፈልገው? ይህን እያሰብኩ ጫካውን ጉድባውን እያቆራረጥኩ ደረስኩ። ግና የተመኘሁት ሁሉ ከንቱ ሆነ። ይኸውልህ ኮስትርን ሞቶ አገኘሁት። ተጭንቅላቱ ጀምሮ የጀርባው አጥንት አልተላቀቀም። አይኖቹ ወልቀው ጥርሶቹ ገጠው ሳያቸው አሳዘነኝ። መቼም ልማድ ሆኖ የሚወዱት ውሻ ወይንም ሌላ እንስሳ ቢሆን ሲሞት ተማዘን በስተቀር አይለቀስም። እኔም ያ ልማድ አስሮኝ ለኮስትር ጠብታምባ ሳይወጣኝ ቀረ። አጥንቱን ለቃቅሜ በወገብ ካራ የቆፋፍሬ ቀበርኩት። ይህን በማድረጌ የህሊና እረፍት አገኘሁ። የውሻዬን ቁርጥ ታወቅኩ። በኋላ ወደ እናቴ አጋማዋ ወረድኩ። እህቷ ብትሆንም ቅሉ መከራዋን ተሸክሞ ተሰው ቤት ሐዘኑም ከሁሉ የከፋ ነው። እናቴ ክፉኛ ጉስቁልቁል ብላ አገኘኋት። እኔን ስታይ ስቅስቅ ብላ ለቀሰች። እናቴ ለ3 ቀናት ያህል ታነጋገርኳት። በኋላ ወደ መስቀቻ ቀን ነው። የአባቴን መቃብር ለማየት አስቤ ሳለ ቀን ሰው ሊያየኝ ሆነ። ሌሊት ደግሞ መቃብር ጠባቂ ሰይጣን ፈራው። ቀን ይብቀልለት ብዬ ተመኘሁ። ብዬ ተውኩት። ጫካ ውስጥ አድፍጬው አልሁና ማታ ታበልጃችን ቤት ገባሁ። የአባቴን ደም ለመመለስ የመጣሁ መሆኔን ስነግረው በዋዛ የምታገኛቸው አይደሉም፣ ታፍጥባቸው ሄደው ተቀላቅለዋል አለኝ። ግድ የለም እነሱ ቢቀላቀሉ አባትየውን እገለዋለሁ አልኩ። ሽማግሌ ሰው ገለህ እርባናም የለውም ይቅርብህ በማለት መከረኝ። ይህን አባቴ ጦጣ ወይስ የዝንጀሮ ሽማግሌ ሆነው የገደሉት? እንደውም አባትየውን ነው የምገድለው ብዬ ቆረጥኩ። በማግስቱ ጫካ ዋልሁና ጭልምልም ሲል ወደ አቶ ፈንቴ መንገሻ ቤት አመራው። ውሾቹ ገና ተሩቅ ጠመዱኝ። ሴቷ ውሻማ ባቴን ዘርፋው ነበር። እንደማይሆን ሳውቀው ተመለስኩ። በሚቀጥለው ቀንም እንዲሁ ውሾችን አላስጠጋኛሉ። እሱም ተማምኖ የተቀመጠው በውሾቹ ነው። እነሱ ሲጮሁ እሱ ቦታውን ይይዛል። የውሻውን ጥቅም ሳውቀው ለማስነቃት አልሆነ በስተቀር አይገኝም። ታበልጃችን ቤት ወጣ ገባ እያልሁ ስጠባበቅ አንድ ቀን ምሽት የበልግ ዝናብ ዘነበ። ጫን ያለ ዝናብ ነበር። ውሾቹ ዝናብ ሲሆን ጥግ ፈልገው ቁልጥም ብለው ነው የሚተኙት። ግፋ ቢል ተተኙበት ሆነው ቡፍ ቡፍ ነው የሚሉት። ጥሩ አጋጣሚ ነበር። በዋናው በር መግባቱን ተውሁና በጓሮ በር አጥር ቀድቼ ገባሁ። እንደ ባብ እየተሳብኩ ጭልጭል እያለች በምትነደው እሳት አንድ አይኔን ጨፍኜ ስመለከት ተላይ በኩል እግሮቹን አንፈራጦ ተቀምጧል። በላጭስ ወደ ዕቃውን ዘረገፉት። የኮስትር ጌታ ብዬ ፎከርኩ። ስፎክር በውሻዬ በኮስትር ነው። የኔን አባት እሳት እንደበላው ሁሉ የእነሱንም አባት ተመደጃው ዳር ነው የደፋሁት። ተቤቱም እሳት ለቀኩበት። የቤቱ ቃጠሎ ፈገገን። ብዙ አገር ሸኘኝ። ወደ አጋሙሃ ወርጄ እናቴን የእህቷን ባል እንዳይገድሉት ጥንቃቄ እንዲያደርግ ነግሬው
ወደ አዲስ አበባ ዘለኩ። ቁልፍ አምባ ተባለው ቦታ ስደርስ ተሰቆጣ የመጣ የጨው ነጋዴ እየተተለተለ ሲሄድ ደረስኩ። ብዛታቸው 10 ነው። ቀድሜ ቦታ ያዝኩና ለጥይት መግዣ ገንዘብ እንዲሰጡኝ ጠየቅኳቸው። 9ኙም እያመጡ ሲሰጡኝ አንዱን ቢ ብሎ ጀረጀረ። ለካስ ቦምብ ይዞ ኖሯል። ሊያበላሸኝ ነበር የቃደምኩት። የዛን ዕለት የዘረፍኩት ገንዘብ 15 ጠገራ ብርና 20 ነጭ ሽልንግ ነበር። ከዚያ በኋላ የሰው ገንዘብ እንደ ማር ይጥመኝ ጀመር። ማታ ላክስቴ 2 ጠገራ ብርና 5 ነጭ ሽልንግ ሰጠዋት። እንግዜ ተሰው ላይ ቀምተህ ነው የሚሆን። እኔ ነግሬሃለሁ፣ ራበህም ጠማህም እኔ ነው አስቸግር እንጂ ተሰው ንክች ብለህ ትደርስና አደራህን ልጅ ስትል አስጠነቀቀችኝ። አንገቴ እንደፍቻ አዳመጥኳት እንጂ መልስ አልሰጠዋትም። መምጣቴን ለገነት ነግራት ኖሮ መጣች። እስከማገኛት ድረስ ቸኩዬ ነበር። እንደሱ ሞቅ እያለ አደሱ ሞቅ ያለ ቅቤ ተቀብታለች። እቅፍ አድርጌ እያገላበጥኩ ሳምኳት፣ እሷም ሳመችኝ። ከዚያ ጓዳ ውስጥ ተቀምጠን ስንጫወት አክስቴ እግዚኦ እግዚኦ እያለች ወደኛ መጣች። ሰቆጣ ጨው ለማምጣት የሄዱ ነጋዴዎች ነበሩ። አንዱን ተመንገድ ሽፍታው ገደለው አሉ። እሪታው አሁን ዘለቀ አለችን። የኔም አጎት የእናቴ ትንሽ ወንድም ተባር ዝባ አብሮ ሄዶ ነበር አለችኝ። ገነት በድንጋጤ ተተቀመጠችበት እየተነሳች፣ እኔም ክው ብዬ ደነገጥኩ። አክስቴና ገነት እየተጣደፉ ተቤት ወጥተው ሄዱ። ታውጭ ሰው ይንጫጫል። ራቅ ብሎ ደግሞ ጥሩምባ ሲነፋ ይሰማኛል። ሆዴን ባርባር አለኝ። አክስቴ እየሮጠች መጣች። እናንተን አይደል ነጋዴውን የገደልከው ስትል በጭንቀት ጠየቀችኝ። አይደለሁም አልኋት ራሴን እየነቀነኩ። ኧረ እሱስ አንተ ነህ መች አጣሁትና ጭንቅ ጥብብ ክንክን እያለች ስትመለስ ተከተልኋት። ተዚያ አሁን እንጂ ደግሞ ስትል ክፉኛ አመናጨቀችኝ። መያዜ እኮ ነው ላምልጥ እንጂ ድሮስ መች አጣሁትና። እንግዲያውማ ያን ብርና ሽልንግ ተየት አገኘኸው? በላሁን ሹለክና ሄድልኝ አለችኝ። ተሷ ተነጥዬ ቁልቁል ስዳፋ ጨለማው ላይን ያዝ አድርጓል። ወደ የት እንደምሄድ ግራ ግብት አለኝ። ተዚያ ባለደሞቼ እንደሚጠብቁኝ ባውቅም ሌላ መሄጃ የለኝም። እናቴ ወዳለችበት አጋሙሃ ነበረ ብቻዬን በጨለማ ጉዞ፣ ያውም ነፍስ ገሎ አይጣ ላይ ድረስ ነው። በሄድኩበት ጥቁር ደም ተቃባው። በየሄድኩበት በሩቁ ጅብ እየደጋገመ ሲጮህ ይሰማኛል። ጨለማው ጥቅጥቅ እያለ ሄደ። እንቅፋት ተወዲያ ወዲህ ያላጋኛል። ነፋሱ በጆሮ ግንድ ያፏጫል። ይህ ሁሉ እንዳሻው የገደልኩት ነጋዴ የገነት አጎት እንዳይሆን ነው የፈራሁት። ምዕራፍ 10 ይኸውልህ አጋሟ ተናቴ ጋር ስቀመጥ የገነት ነገር ሆዴን ይበላኝ ጀመር። ግን ምን አደርጋታለሁ? የተበጠሰ ክር ነው። ዳግመኛ ወደዛ እንዴት ብዬ ሄዳለሁ? ያን ነጋዴ የገደልሁበትን ቀን ረገምኩ። ቀን ተቀምጬ ሌሊት ተኝቼ የማስበው ስለሷ ነው። ሰረቅ አድርጋ ስታይኝ ጥርሶቿ የሚገለጡት፣ ስታጫውተኝ ቆይታ የምትሄደው ሁሉ ይመጣብኝ ጀመር። ለጥቂት ጊዜም ቢሆን ደስታ ሰጥታኝ ነበር። የሷው ነገር እያብከነከነኝ ሳለ ባለደሞቼ ደግሞ እንደሚፈልጉኝ ተነገረኝ። የሚሄድበት ቅጣም ባሩ ጠፋኝ። የአባቴ ወዳጅ የሆኑት አቶ ሞገስ ማሩ የሚባሉ ጠሜ ሚካኤል ነበሩ። ልጃቸው አስታጥቄ ሞገስ ነፍስ ገሎ ዞጋ ተገባ ቆይቷል። ባፍላው እንደገደለ ተኛ ዘንድ ወደ መንፈቅ ተቀምጦ ነበረ። አባቱ ሊወስዱት የመጡ ጊዜ ተበጀ ልጆች ነፍስ ገለው ብድሩን ለመመለስ ያብቃኛል ልህም። ይህ እርግማን ነው። መቼም በሀገራችን እንደ ጥቁር ደም የሚያስፈራ ነገር የለም። ይህን ሳትሰጋ ልጅን ክውን አድርገህ ይዘህ ተሞት አዳንክልኝ። የልጅ ነገር አውቀዋለሁና ልጆችህን መጥፎ ነገር አይንካብ ብለው አባቴን የመረቁት ትዝ አለኝ። ለእናቴ ስነግራት እሷም ጭምር ወደዛ እንደሄድ መከረችኝ። የመከራ ቆራጣ የቀራትን እናቴን ተሰናብቻት ወደ አባባ ሞገሴ ጠሜ ሚካኤል ሄድኩ። የዛን ጊዜ የተናገሩትን ቃል ዘንግተው አላስጠጋህም ይሉኝ ይሆን ወይንስ ደግሞ ደስ ብሏቸው ይቀበሉኝ ይሆን እያልኩ መድረስ አይቀርም ደረስኩ። እንደ ስጋቴ ሳይሆን አባባ ሞገስ እንባውጥተው በማልቀስ ተቀበሉኝ። አባትህ ትናንትና ፈርሶን የቁሜ እየሄድኩ መጠጊያ ታጣለህ በማለት አዘኑ። የደረሰብኝን መንከራተት ስነግራቸው ዛሬም እንኳን መጣህ፣ እንዳው ግን የክርስቶስ ነገር ይገርማል። አባቴ የዋለልኝን ውለታ በበጎ ነገር እንድመልሰው እንጂ እንደ መጥፎ አድራጊ ቁናውን በቁና አልነበረም ሲሉ በብርቱ አዘኑ። ይኸውልህ አባባ ሞገስ ጥቂት ቀኖች ተቀመጥኩ በኋላ ለጠጥታውም ለማንኛውም ነገር ልጃቸው
አስታጥቄ ሞገስ ያለበት ስለሚሻል ወደሱ ይዘውኝ ሄዱ። ቤቱ የተሰራችው ዞጋተ ወንዙ ዳር ሲሆን በአቅራቢያው ሌላ መንደር የለም። ራቅ ብለው ወንዙን በመከተል ጥቂት መንደሮች ይታያሉ። አብዛኞቹ ነፍስ ገለው ምሕረት ተደርጎላቸው ለመንግስት እየገበሩ ተባለ ደሞቻቸው ሸሽተው ያሉ ናቸው። አስታጥቄ ሞገስም እንዲሁ ምሕረት ተደርጎለት ለመንግስት እየገበረ ተባለ ደሞቹ ሸሽቶ ነው ተዚያ የሄደው። የወንዙን ውሃ ጠልፎ በመስኖ ያለማው ሸንኮራ አገዳ፣ ቀይና ነጭ ሽንኩርት፣ ቃሪያ፣ ዱባው ሌላኛ ነው። ተጨው በስተቀር የሌለ ቅመማ ቅመም የለም። የወንዙ ዳር ለዳር ተለያይ ስተታች በልምላሜ የከበረ ነው። በቤቱ ጥግ ለጥግም 4 ያህል ቀፎች አሉ። ንቦች ሲያተሙ ይሰማሉ። ጠብደል 2 ውሾችም አሉት። በተረፈ ሌላ የእንስሳ ዘር የለም። ሚስቱም ቅላቷ የሰምን ጎቻ ትመስላለች። የሰውነቷ ልስላሴ ቢነኳት የምትፈርጥ አይነት ነው። ጥርሶቿ ዘርዘር ብለው ፈገግታ አይለያቸውም። እሷን ሳይ ልቤ ወደ ገነት ኮበለለ። አስታጥቄ ሞገስ ደግሞ አጠር ብሎ ጠየም ያለ ነው። በእድሜም ተኔ ጠና ይላል። ጠመንጃም አጭር አልቤ ናት። በምን ሽሬ ቀና ይሆን የሚል ስጋት አደረብኝ። አባባ ሞገስ 2 ቀን ውለው አድረው ተመካከሩና በኋላ ወደ ሀገራቸው ተመለሱ። አስታጥቄና እኔ ተግባብተን ሰምና ወርቅ ለመሆን በቃን። እንደ ስጋቴም በምን ሽሬ ሳይቀና ቀረ። እሱ አለቃ ሆነ። ሚስቱ ብዙነሽም የኔን ለማስደሰት የማታደርገው ነገር የለም። እኔ ግን ሌትና ቀን የማስበው ስለ ገነት ነው። በጎኑ ያልተኛ የቁም በሽተኛ ሆንኩ። አስታጥቄ ሞገስ ዋሽንት ሲነፋ መሰል የለውም። እሱ መንፋስ ሲጀምር ልቤ ዳንኪራ ይመታል። እንደ ፉጨትም እንደ እንጉርጉሮም ይሞካክረኛል። አንዳንድ ጊዜ ሳላስበው ቁጣ ይለኛል። ይህን እግርና እጅ ያጣ ባህሪን ያውና በአባቴና በወንድም የሞቱ ሆዴ ባሰኝ የመሰላቸው እባክህ እነሱን እርሳቸው፣ አንተ አዝነህና ተመልሰው አይመጡ ይሉኛል። የሚበላ የሚጠጣ ተርፎ የፍቅር ራብተኛ የፍቅር ጥማተኛ ሆንሁ። ይህን ነገር ላስታጥቄም ሆነ ለብዙነሽ አላጫወትኳቸውም። አንድ ቀን ተመሳላይ እንጀራው አልበለኝ ብሎ እንዲሁ ባፌ ሲንከራተት ባልና ሚስቱ አዩኝና ተጠቃቀሱብኝ። መሀሪ አንተን በማግኘታችን በጣም ደስ ብሎን ነበር። ዛዲያ በደስታችን መሀል አንገትን ስደፋ እኛ እናዝናለን። በፊት በአባትህና በወንድምህ ሞት ምክንያት መስሎን ነበር። አሁን ግን ሌላ ሆኖ ነው ያገኘነው። የለም ተኛ የደበቅከን ምስጢር አለህ። መቼም ቢሆን አብረን እስከኖርን ድረስ ክፉንም ደጉንም አብረን መካፈል አለብን። እናም የምታስብበትን ንገረንና እንወቀው። እረ ነገሬን ለእናንተ አላሳውቅም የምትል ተሆነም አብሮ መኖሩ አያስፈልግ ሲል አስታጥቄ በቀይ ሜታ ተናገረ። እኔም ማስቀይሜ ተሆነ ተናገር አለች ብዙነሽም። መቼም ጥርሶቿ አይገጠሙ ሳቅ ብላ አንቺ ምን ብለሽ ታስቀይሚኛለሽ? እንጃ ዛዲያ ለምን ነው የብቻህን የምትሰቀው የምታስበው? ዛዲያ ለምንድን ነው የብቻህን የምታስበው? እንጉርጉሮ ሁሉ የፍቅር አይሉት የሐዘን ቅጣምባሩ የጠፋ ነው። አላውቅበት ብዬ ይሆናል እንጂ ነገሩስ የፍቅር ነበር አልኋቸው በፈገግታ አንገቴን እየደፋው። ቀልዱን ተውና ቁም ነገሩን ንገረን አላስታጥቄ ግንባሩ እንደቋጠረ። አረ ቀልድ አይደለም ታንጀቴ ነው አልሁና አንድም ሳላስቀር ዝርዝር አድርጌ ነገርኳቸው። ይህ ነው የብቻ ሲያሳስብህ የነበረው? ብስል ትመስለኝ ነበር። ለካ ሞኝ ኖርሃል። እስከ ዛሬ ነግረኸኝ ቢሆን ኖሮ ታጅ ገብታ ነበር። አሁንማ አግብታ ይሆናል። መቼም እስካሁን ቦዝና የምትቀመጥ አይመስለኝም ሲል የባሰ ጭንቀት ለቀቀብኝ። ቀጠል አድርጎም ብቻ አንተና እሷ ጥኑ ፍቅር ታላችሁና የገደልኸው ነጋዴ አጎቷት አልሆነ ባል ብታገባም እናመጣታለን አለኝ። እሷና እኔስ ጥኑ ፍቅር ነበረን አልሁት በመተከዝ። እንግዳው ተሰሞኑ ጎጆ ቀልሰን እናመጣታለን አንድ ብለህ እንዳታስብ አለኝ። ተዛ በኋላ እንደምንም ተጣድፈን አንዲት ጎጆ ሰራነ። ተዛም የት እንዳለች አረጋግጬ ለመመለስ በቅድሚያ ነው ሄድኩ። ምዕራፍ 11 መቼም ቢሆን ቸር ተመኝ ቸር እንድታገኝ ነውና በመንገድ ሲሄድ የምመኘው የገደልኩት ነጋዴ የገነት አጎት እንዳይሆንና ባል ሳታገባ እንዳገኛት ነበረ። እንዲህ ያለው ሐሳብ እያንገላታኝ ከብቶች ሲገባቡ
አዲስ አበባ ገባሁ። አክስቴ ተሰማይ የወረድኩ ነው የመሰላት አገላብጣ ተሳመችኝ። በኋላ ተመቀመጤ እየተጣደፈች እንጀራ ቀረበችልኝ። ለመሆኑ ሁሉም ብለህ የጠፋኸው ለምን ነው ስትል ጠየቀችኝ። በዛ ነጋዴ ሞት ምክንያት ተደናግጬ ወደዛ መምጣት ፈራሁ አልኳት። የገነት አጎት መስሎ ነው? አይደለም፣ ወደ ላይ ወደ ደጋው ሆኖ ነው የተገኘው። እንደው ግን ልጄ ለገንዘብ ብለህ ነፍስ ታጠፋ፣ ያውም አልፎ ያጅ መንገደኛ፣ የራስህን ደመቼ ተወጣኸውና ያለፈውም አልፏል፣ እስቲ ለወደፊቱ አደብ ግዛ በማለት ወረደችብኝ። ብቻ የገነት አጎት አለመሆኑን ስትነግረኝ ውስጡን ደስታ ፈንቅሎኛል። ለመሆኑ ገነት አለች ስል ጠየቅኳት። ገነትማ ብላ ለመናገር ያሰበችውን መልሳ ያዝ አደረገችው። ተዚህ ላይ አንድ ነገር እንዳለ ተረዳው። ፊት የቅጭም አለ። ምን ታደርግልሃለች ስትል ትኩር ብላ ያየች ጠየቀችኝ። ማድረግማ ምን ታደርግልኛለች? እንደው ግን ጥሩ ልጅ ነበረች። እንዴት ነሽ ብላት፣ እንዴት ነሽ ልትላት አለችኝ። ራሷን በመገረም አይነት እየነቀነቀች ቀጠል አድርጋ እሷማ ባላግብታለች ስትለኝ ጭንቅላቴን በዱላ የተመታ ያህል ተሰማኝ። ምንም ትንፍስ ሳልል አንገቴን ደፍቼ ቆየሁ። ለእሷ ነው አንገትን የደፋኸው? በል አርፈህ ተቀመጥ። የዛን ጊዜም እኮ የፈቀድሁት ልሂድ እያልህ ልብህ ስለተሰቀለ እንድትቆይ ብዬ እንጂ የማላውቅ እንዳይመስልህ። ገነትን ታንጀትህ አውጣት። ወንድምህ በምን እንደሞተ አጣኸውና ነው በማለት ተቆጣችኝ። ወንድሜ የሞተው የሰው ሚስት በመድፈሩ ነው። እኔ ግን የሰው ሚስት አልደፈርሁም። ገነት ባሏን ፈታ የተቀመጠች ናት። እሷም ቢሆን ላገባት እንጂ ለማማለግ አይደለም አልኋት አንገቴን ደፋ አድርጌ። በሞትኩ ገነትን አግብተህ ትዳር ልትይዝ ነው በማለት በመገረም አገጯን ያዘች። ለምን ነው እሷን አግብቼ ትዳር የማልይዘው? አሳምሬ ይዛለሁ እንጂ። የት ሆነህ ነው ትዳር የምትይዘው? ተዚህ ተኔ ጓዳ ውስጥ ነው ወይንስ ታባትህ ባድማ ላይ በደም የተነከርክ መሆንህን ረሳኸው ወይንስ ታወርክ ልበል? በመጀመሪያ ነገር አቻ አይደለችም፣ እሷ የጌታ ልጅ ናት። እንደው የሚሆንህስ ቢሆን አባቷ በእጅ የሚሉ ይመስልሃል? ማንተ ሰው ደም ይዘፈቃል። የጌታ ልጅ ናት ላልሽው እኔና እሷ ተተፈቃቀድን። የእናትና የአባቷ ጌትነት እንደው ነው። እኛም ቢሆን ሰርተን እናገኛለን። የት ይዘሃት ትኖራለህ ላልሽው ዞጋ ተገባሁ፣ ማን ይነካኛል? ወይ ጉድ! ዞጋስ ቢሆን የመንግስት ሀገር መስሎኝ። ተዛ ዳኛ የለም ያለህ ማን ነው? ያስ ባይሆን ባለደሞች ያስቀምጡሃል። አሁንማ ምን አጨቃጨቅን? አግብታለች። ወዴት ነው ያገባችው? እንጃ የት እንዳገባች ሀገሩን አላውቀውም ስትል ድፍን ያለ መልስ ሰጠችኝ። ከዚያ በኋላ ጓዳ ውስጥ አነጣጥፋልኝ ስተኛ ታጠገቤ ቆም ብላ እንግዲህ ነገውኑ ተመልሰህ መሄድ አለብህ፣ መዋል ማደር የለብህም። የገደልከው ነጋዴ ዘመዶች እያጠያየቁ ስለሆነ ዳግመኛ ወደዚህ እንዳትመጣ። እንኳን መዋደቂያህን አውቀውት እንጂ ናፍቆትስ አይገድለኝም አለችኝ። ነገ እንኳን ውዬ ሳላነጋግርሽ አልኳት። የተጨበጠ ነገር ሳሊዝ መመለሱ ጨነቀኝና የለም ይቅርብኝ፣ የአንድ ቀን ማነጋገር አይጠቅመኝም። ተኖርህ ብዙ ቀን የምንጫወትበት ወደፊት ይኖራል። መቼም እንዲህ ብለን አንቀር አለችኝ። ተዛ በኋላ እንቅልፍ የሚባል ነገር ባይኔ አልዞረም። አንድ ለባስ ሳሊዝ መመለሱ አሳሰበኝ። ሌላ ሰው መጠየቅ አልችልም። ብውል ባድር ግን አንድ ውጤት አገኝ ነበር። ወደ ራሷ ሳታስበው ትነግረኛለች። ስለዚህ ምን ምክንያት ፈጥሬ ለዋለደር እያልኩ ስጨነቅ አንድ ነገር አሰፉኝ። የግሬን አውራጣት እንቅፋት መጥቶ የነበር። ቁስሉ እንኳን ይህን ያህል አልነበረም። መግል መያዝ ስለጀመረ ትንሽ ይጠዘጥዘኛል። እሱም ጥሩ ሰበብ እንደሚሆነኝ አመንሁ። ወገግ ሲል ምግብ አዘጋጅታ በልተነሳና ጉረስና ሳይነጋ ሄዳለችኝ። ተወደ ራሴ ቀናልሁና የግሬን አውራጣት ይዤ ቃስት ጀመር። ምን ነው እንቅፋት መጥቶ ነበር ብላ እጄን አስለቅቃ ለማየት አውራጣቴን ያዘ ስታደርገኝ አረረ ነካሽብኝ ብዬ እግሬን መንጭቂያ ተወራጨሁ። ውይ በሞትኩት ልጄ ነካሁብህ ብላ ደነገጠች። ትንሽ ተንፈራገጥኩና አውራጣቴን ጨብጬ በረጅሙ ተነፈስኩ። ተንሰፈሰፍኩ አይደል ልጄ? ዛዳ እንዴት ይሻላል አለች። ጉዞ መሰናክሉ ነው ብላ አሬ የሚያንቀሳቅስ ነገር አይደለም። እንዲህ የሆንማ እንዴት አድርጌ እሰድሃለሁ? የጣት ቁስል መጥፎ ነው። ተቁስሉ ይልቅ ፍርንፍቱ አይጣል። አንዱ የገደለኝ ፍርንፍቱ አይደል? በልስብ ለምንልሃለሁ። ተኳኩሰህ በጨርቅ ስር ታደርገው እና ለነገው ምንም አይልህ አለችኝ። ከዚያ በኋላ ያቀረበችልኝ እንጀራ በትኩስ ሽሮ የልጬ ለጥ አልሁኝ።
አንዳንድ ጊዜ ወደ ጓዳ ብቅ ስትል አቃስታለሁ። ተረፋዱ ላይ እስቲ ወደ መንደር ሄጄ ስብ ልፈልግ አደራህን ተሱ ቅስቅስ እንዳትል ብላኝ ነጠላዋን ተከናንባ ወጣች። ትንሽ ቆየሁና እጓዳ ወጥቼ በበሩ ቀዳዳ ሾልቄ ወደ ነገነት ግቢ ስመለከት በየት በኩል እንደመጣች ሳላያት አክስቴ ከተፋለች። ብሞት በወደዱ። እንዳትንቀሳቀስ ብዬ ለምን ነው የወጣኸው? ተዚህ ተጠግተህ ምን ታያለህ? አረ ደመ ነፍሴን ደንግጬ ነው የተነሳሁት አልኋት እየተርበተበትኩ። ምን አየህ ሰው መጣ እንዴ አለችኝ ደንገጥ ብላ። በሩን ለመክፈት ስታገል ጊዜ የምን ሰው ነው ብዬ ደንግጬ ተጓዳ ስወጣ ወደ ውሻ ሆኖ አገኘሁት። በስማ ምን የሰው አየህ ብዬ ነፍሴም የለ ጥቁር ውሻ ነው። በቀደም ሊጤን ደፍቶት ነበር። እሱ ነው የሚሆን። አሁን ጥቁር ውሻ ነው። ቆይማ ጠብቄ ጭንቅላቱን ነው የምለው። በልግባና ተኳኩሰህ እስር አድርገው አለችኝ። ድንገት በመጣልኝ መልስ እየተገረሙ ገብቼ ተመቀመጤ የወይራ ጉማጅ ይዛ መጣች። የጫፉን ፍም ሳየው መልካም አንጥረኛ ያጋለው ብረት ይመስላል። በልንካ ተኩሰው የፍየል ስብ ነው እንክትን የሚያደርገው ብላ ታጠገቤ በርከክ አለች። በመጀመሪያ ስቡን ታውራጣቴ ደመደምሁና በፉሙ ስለው የተንቻቻ ሲቀልጥ ሽታው ጓዳውን አወደው። ቁስሉ እንዳመመኝ ሁሉ እያልሁኝ ተቁነጠነቱ። አይዞህ ቻል አድርገው። አሁን እንደዚህ ተኩሰህ እስር ያደረግከው እንደሆነ ለዝቦ ያድርና ነገ ዘና ብለህ ትሄዳለህ። ሂጂ ተዚያ አይሽተትሽ አልኳት አፍጥጣ ስትቀመጥ ጊዜ። በል ደህና አድርገህ ተኩሰው። እውነትም ክርፋቱቴ ብላ ተጓዳ ወጣች። ጎንበስ ብዬ አየኋትና መተኮሱን ትቼ ባመጣችልኝ ትልታይ ጨርቅ ግጥም አድርጌ አስሬ ጋደም አልሁ። ትንሽ አይታ ተመልሳ መጣች። እንዴት ሆነህ ተሻለህ አለችኝ። ትንሽ ይሻለኛል። አሁን ነው የሚሻለ። የፍየል ሞራ ፍቱን አይደል አለችኝ። በእንዲህ ሁኔታ ዋልሁ አመሸሁ። የሌሊቱን ነገር እንደምንም ይነጋል። ተዛስ በኋላ ሄድ ማለቷ የማይቀር ነው። የመሄዱ ነገር ሳስብ አሞቴ ፍስስ ይላል። ሊነጋጋ አቅራቢያ መወራጨትና ማቃሰስ ጀመርኩ። ሰምታይ ኖሮ ቀሚሷን እየጎተተች መጣችና አመመህ እንዴ ልጅ? እስቲ ቀስ በል ዛዲያ ውጩ እኮ ይሰማል አለችኝ እንደ መስጋት ብላ። ቢያመኝ እንጂ ወድጄ ነው በማለት እንደመነጫነጭ አልኩ። ዛዲያ ቻል አድርገው እንጂ ማግሌ ይዝ እየሰበሰበ ነው። በዚህ አይነት ዛሬም ላይ ያስኬድህ ነው። እንዴት አድርጎ ያንቀሳቅሰኛል? በል ዋል ብለህ ትተኩሰዋለህ። አሁን ቻል አድርገው ብላኝ መለስ አለች። ተዚያ በኋላ ትንፍሽ አላልሁም። ጠዋት እንደነገሩ ሞቅ ሞቅ አድርጌ አሰርሁት። እኩለ ቀን ላይ ውሃ ልቅዳ ብላ ወንዝ ወረደች። እንደ ልማዴ ተጓዳ ወጣሁና በበሩ ቀዳዳ መለከት ጀመር። ምንም ነገር አልታየኝ ሲል ጊዜ ደግሞ እንዳትይዘኝ ሰጋሁና መለስ ብዬ ወደ ጓዳዬ ሳመራ እማማ ልኬ የሉም እንዴ የሚል ድምጥ ሰማሁ። ልቤ ተሁለት ተሰነጠቀ። መለስ ብዬ ሳይ ገነት ናት። ተቆምኩበት በደስታ ፍርክስ አልኩ። ተበሩ አጠገብ ደረስ አለችና የሉም መሰል ብላ ለመመለስ ስትቃጣ ገነት ገነት ስል ጠራኋት። ወደ በሩ እየተጠጋሁ ማነህ አለችኝ ወደ ውስጥ እየተመለከተች። እኔ ነኝ መሐሪ ነኝ። መሐሪ አለች በመገረም ወደ እኔ ስትመጣ። በሩን ከፍታ ስትገባ ተቃቅፈን እየደጋገምን ተሳስመን ታበቃን በኋላ በሩን መለስ አድርገን ወደ ጓዳ ገባን። አንተ ለምን ነው እንዲህ ልም ብለህ የጠፋኸው አለችኝ እንደተቀመጥን። ወደ ታች ወደ ቆላው ሀገር ስለራኩ ወደዚህ ለመምጣት አልተመቸኝም። ምን ነው እንደዚህ ከሳ ዛዲያ ልጅ አለችኝ። ያንቺ ናፍቆት ነው አልኳት። ቀጣፊ ብናፍቅህ ነው እንደዚህ ልም ብለህ የጠፋኸው? ለመሆኑ መቼ ነው የመጣኸው? ተትናንት ወዲያ። አንተስ እውነትም ናፍቀሃል እቴ። ዛዲያ ለምን ነው ያላክብኝ? እማማ ልኬ ስለምን ነው ያልነገሩኝ? ትናንትም አግኝቻቸው ነበር በማለት በቅሬታ ተናገረች። አረሷስ እንደውም አግብታለች ነበር ያለችኝ። እውነት አግብተሻል ስል ጠየቅኳት። ዛዲያ ምላሽ ተመልሼ መምጣት ይመስሎኝ አለችኝ። ሳቅ ብላ በዚው ጌጠኛ አስተያየቷ እያየችኝ አረ እውነት ነው? እውነትስ ተዚህ ቀደም አላገባሁም። አጭታው ግን እናት አባቴን መቆሚያ መቀመጫ ሳጥቷቸዋል። እነሱም ባል እያማረጡ ናቸው። መቼም ለኔ የሚበጅ አይመጣም አለችኝ እንደመተከዝ ብላ። እኔማ ቤት ሰርቼ ለወስድሽ ነበር የመጣሁት። ዛዲያ አሁንስ ቢሆን ይዘኸኝ የማትሄድ? አየህ እማማ ልኬ እንኳን አግብታለች ያሉ አንድ ቀን ምን ነው መሐሪ በመጣ ይዞኝ ይጠፋ ነበር ስላልኳቸው ነው። እኔ በፊትም ቢሆን አስቤ ነበር አለችኝ።
ዛዲያ መቼ ይዤሽ ልጥፋ አልኋት ተቀመጥኩበት እየተቁነጠነጥኩ። ለምን ዛሬ ማታ ይዘኸኝ አትጠፋም? ተኛ ቤት ወዲያ ታለው ግራር ዛፍ ብትጠብቀኝ እመጣለሁ። በይ እንግዲህ ልብስም ምንም አትበይ። አሁን ቶሎ ሂጅ አክስቴ ሳትመጣ። የምን ልብስ? ነፍሴ ብቻ ይዤ ነው የምመጣው ብላኝ ተጓዳው ወጣ ስትል አክስቴ የውሃ እቃዋን እያንከባለለች ከች። እኔም ድምጧን ስሰማ ተጠቅልዬ ለጥ። እማማ ልኬ ለምን ነው የመሐሪን መምጣት ያልነገሩኝ ስትል ገነት ቀድማ ተቆጣች። ወገኛ ወግ ጠራቂ በይ አውርጅኝ ይልቅ ስትል አክስቴ በፈንታዋ ተቆጣች። እውነት ተቀይሜዎታለሁ እማማ ልኬ አለች የውሃ እቃዋን ታወረደቻት በኋላ። አረ ውጭልኝ ባክስቴ መጋጣ በማለት ተቆጣቻት። ገነት ወጥታ ተሄደች በኋላ እብድ የሆነች ልጅ እስቲ የዘጋሁትን ቤት ከፍታ ትግባ፣ ሌላም ቢሆን ይኸው ነው አለች። ወደ እኔ መጣች። ተጠቅልዬ ዝም ምስል ጊዜ ቀጣፊ አሁን እንቅልፍ ወስዶ ነው አለችኝ። አረ ሰማለሁ አልኳት የተሸፈንሁትን ጨርቅ ገለጥ እያደረኩ። ገነትን አገኘሃት አይደለ? ነፍስ ገባች አለችኝ። አግብታለች ብላ ስለዋሸችኝ እንደማፈር ብላ። አገኘኋት አልኳት ደስ ያላለኝ መስዬ ችላ በማለት። ምን አወራች ስትል ጠየቀችኝ። ምንም አላወራንም የኔን ደህንነት ጠየቀችኝ። ደህና ነኝ አልኋት። በቃ ይኸው ነው። ሌላ ምንም አላወራችህ? እስቲ ሙች በለኝ። ሙች አሁን ተነገርኩሽ፣ ሌላ ምንም አላወራንም ብዬ ኮስተር አልሁ። እኔ ነግሬሃለሁ ተዚች ልጅ ዳግመኛ ዝርትልና ወንድሜ የሚነግሩትን ሰምቶ ቢሆን ኖሮ ይሄ ሁሉ ነገር አይደርስም ነበር በማለት አስጠንቅቃኝ ተመለሰች። ፀሐይዋ ልትጠልቅ ያለች መሆኗን ይታወቀኛል። ቤቱ የምሽት ጥላ አርፎበታል። አክስቴን ጠራሁና እንዳልሽው ይሄ የፍየል ሞራ ፍቱን መድኃኒት ነው እንክት አደረገው አልኋት። ይኸውልህ እየሰበሰበ ነው አሁን ይሻላል አላልሁም አለችኝ ደስ ብሏት። ጨርቁን ልፍታ ስላት ተወው እዚያው ርትም ይበል። እንግዲህ ተተሻለኝ ዛሬ ማታ ልሄድ፣ አንቺንም አስቸገርኩሽ። ትሄድ? አዎን ተተሻለኝ ብሄድ ነው የሚሻለው። እንዳልሽው መዋል ማደሩ ጥሩ አይደለም። ዛዲያ በሌሊት ብትሄድ አይሻልም? የማታ መንገድ ጥሩ አይደለም። ግድ የለሽም ለኔ የሚሻለኝ የማታው መንገድ ነው። የሌሊቱን የሆነ እንደሆነ አጉል ቦታ ላይ ይነጋብኛል። የማታው ግን ቢነጋም ተቆላው ላይ ስለሆነ ተዛ በኋላ በቀዝቃዛ ገስግሼ ደርሳለሁ። ወዲያውም ጨረቃለች። በል እስቲ አለችኝ ቅር እያላት። ማታ ያቀረበችልኝ እንጀራ ግጥም አድርጌ በልቼ በላዩ 2 ፎሌ ገብስ ጠላ ቸልሼ አክስቴን ተሰናብቼ ሹልክ አልሁኝ ተገነት ለመድረስ። ምዕራፍ 12 ይኸውልህ እየገሰገስኩ ተግራሩ ስደርስ ምንም ነገር የለም። የግራሩ ዛፍ ዘርፈፍ ብሎ በነፋስ እየተገፋ ወዲያ ወዲህ ወዝ እያለ ያረግዳል። ጉቶ መስዬ በመቀመጥ የገነትን መምጣት በጉጉት ተጠባበቅ ጀመር። ዙሪያውን የቀበሮ መንጫጫት ያዘ። ገነት ዘገየች። ሴት ልጅ ጨለም ታለ በኋላ ወደ ደጅ ለመውጣት ትፈራለች። ፈርታ ይሆን ወይንስ እኔ ዘግይቼ መታታኝ ተመልሳ እያልሁ እጨነቅ ጀመር። ተተቀመጥኩበት ተነሳሁና ወደምትመጣበት በኩል እየተመለከቱ ስንቆራጠጥ ተወደ ኋላዬ በግራሩ ጀርባ የሚል ድምጽ ሰማሁ። መለስ ስል እንጨት የተሸከመ ሰው ነው። እንደ መደንገጥ አልሁና እንደ ምድር የምወጣ መስዬ ቶሎ ተቀመጥኩ። ማነህ አለኝ ቆም ብሎ። እኔ ነኝ አልሁት ድምጼን ጎርነን አድርጌ። ማን እኔ አለኝ መልሶ። ተዛ በኋላ መልስ አልሰጠሁትም። ትንሽ ቆም ብሎ አየና አልፎ ሄደ። ሰውየው ተሄደ በኋላ ተነሳሁና ተወዲያ ወዲህ እንጎራደድ ጀመር። የቀበሮ አጫጫታም እየጨመረ ሄደ። በዚያው ልክ የመንደሩ ውሻ ጩኸት በርክቷል። ትንሽ ቆይቶ ደግሞ ጅብ መጮህ የማይቀር ነው። መቼም ጅብ እየጮኸ ደፍራ እንደማትወጣ የታወቀ ነገር ነው። መሬት ጠበበችኝ። ምንሽሬን ዘግዝቄ አንግጬ ጮቤ ስረግጥ ወደ ፊት ለፊቴ እየሮጠች ስትመጣ አየኋት። ወደ እኔ አጠገብ ስትቃረብ እንዳትደነግጥ የሚል ድምጽ አሰማኋት። የሥራ ልብሷን አልለወጠችም። አሮጌ ነጠላ ብቻ ደረብ አድርጋለች። ነፋሱ ገደለህ አይደል አለችኝ አጠገቤ ስትደርስ ትንፋሿ ቁርጥ እያለ። ኧረ እኔስ ደህና ነኝ፣ ስትዘገይ ጊዜ ጨንቆኝ ነበር አልኳትና ጉዟችንን ጀመር። ቀዝቃዛ ነፋስ ይላል። ጨረቃ ዘጌት ብላ ነበር የወጣችው።
የሚወዷትን ልጅ በጨረቃ ይዞ መኮብለልን የመሰለ የለም። ድካም የሚባል ነገር አልሞከራትም። ተቆላው ላይ ስንደርስ ነጋብን። ጨረቃዋም አብራ አነጋች። ጥር ወር ነበር። ሌላ መኸር ተከቷል። ሽምብራ ብቻ አልፎ አልፎ ማሳውን አረንጓዴ አልብሶታል። ተጎዳናው ዳር ያገኘነውን ሽምብራ እያያዙ ለጉድ ነበር። እባብ በላዩ ላይ ያስኬዳል። መቼም ምሽት አይታለፍ። ገነት ቁማ አካባቢውን እየተመለከተች ገባሁና እመነጅገው ጀመር። እመነግለው ጀመር። ይበቃኝን ያህል ተነቀልሁ። በኋላ ጥቅጥቅ ታለ ጫካ ውስጥ ገባና ተዛ ጫካ ውስጥ ወይን የሆነ ምንጭ አለ። ምንጩን ተዛ በፊት መኖሩን አውቅ ነበር። የሽምብራው ሟጫራ እንዳይለበልበን ውሃ ነክረን ተያያዝ ነው። ተጠባብ ጓዳ ውስጥ አክስቴ ያየችን አላየችን፣ ገነት ተጠራች አልተጠራች እያልን የተጨነቅነውን ያህል አሁን ልም ታለ ጫካ ውስጥ የሽምብራ እሸት ይዘን ወይን የሆነ ምንጭ ተንተርሰን ተሰው ዘር ርቀን የብቻችን ተደሰት። አይኖቿ መቼም የጎድን ለማየት ነው የተፈጠሩት። ተዛ ጫካ ውስጥ እንኳን በአይኖቿ ሞልታ አታየኝም። አፋራም ጥርሶቿም በሙሉ አይገለጡ፣ በከፊል ሸብረክ ይላሉ። የፍቅርን ማህሌት ቁመን ዋል ነው። ምን ነው ዘላለም እንደዛ ሆነን በኖርን። ተጫካ ውስጥ ውለን ሰው ክትት፣ አዋፍ፣ ስፍር፣ አራዊት ከየጎሪያቸው ብቅ ብቅ ሲሉ ጉዟችንን ጀመርን። እኩለ ሌሊት ላይ ታባባ ሞገስ ጠሜ ሚካኤል ደረስነ። ጥሩ ነው ሚስት ታገባህ አናትህ ይረጋል። አስታጥቄ አደብ የገዛው ብዙነሽን ታገባ ወዲህ ነው። መቼም ደም ያለበት ሰው ትጥቅ ባያስፈታም ልብ ገዝቷል አሉኝ አባባ ሞገስ። ተቀመጥነ። በኋላ ገነት ልብሱ አሮጌ ስለሆነ እንደ መሳቀቅ ስላለች ተኔ አጠገብ ጭብጥ ብላን የተቀመጠችው። አይዞሽ ዘና ብለሽ ተቀመጪ የኔ ልጅ፣ ይህም ያባትሽ ቤት ማለት ነው አሏት። ማንኛውም መስተንግዶ ተደረገልን። በኋላ ምኝታ ተዘጋጀልን። ተኛነ። በማግስቱ ተጎረቤት ሸማኔዎች ስለነበሩ በ3 ጠገራ ብር ኩታና ቀሚስ ገዛሁላት። ልብሱ ሲሰፋላት የዚያን ዕለት ውለን በማግስቱ ዞጋ ገባን። አስታጥቄና ብዙነሽ ማመን አቃታቸው። ነገሩ ሁሉ ቀና በመሆኑ በጣም ደስ አላቸው። መስተንግዶ ተጎደጎደ። ተምሳ በኋላ ትኩስ ማር፣ ሸንኮራ አገዳ ሁሉ በየአይነቱ ቀረበ። የብዙነሽ ፈገግታ ራሱ ሳይበሉ ያጠግባል። ገነት ያልጠበቀችው ነገር ገጠማትና ይህማ ዓለም አይደል እንዴ? ምን ሽፍትነት ነው ጌትነት እንጂ ያለችኝ። በመገረም ወደ ጆሮዬ ጠጋ ብላ በዚህ አይነት የሙሽርነት ጊዜያችን እናሳልፍና ማቄ የሚያደምቅ የልጆች ጨዋታ ባንሰማም ቀያችንን እኛው እናደምቀው ነበር። እስበሳችን የፍቅር ሸማ ተላብሰን በስራ ቀን እኛ ወንዶች የቦዩን ውሃ የመራን አትክልቱን ስናጠጣ ስንኮተኩት እንውላለን። በበዓል ቀን ደግሞ ተመሃል ቀያችን ትልቅ የችብሃ ዛፍ አለ። ተዚያ ጥላ ስር እንቀመጥና መጫወት ነው። መቼም አስታጥቄ ሞገስ ዋሽንት ሲነፋ ተጫካ ነብር ወፍ ተዛፍ ያወርዳል። ወዲያ ወስዶ ወዲህ ሲመልሰው ለሰመመን ነው የሚሰጠው። የዞጋ ውሃ ራሱ ተዋሽንት ጋር በማበር ሲል መላ አካላት በደስታ ይዋኛል። ገነትና ብዙነሽ የዋሽንቱን ስብር ተከትለው እየተቀባበሉ ጉብልዬ የተሰኘውን የዘመኑን ዘፈን ያንቆረቁሩታል። ጉብልዬ አንተ ጉብልዬ እመጣልሃለሁ አንተን ተከትዬ፣ ጣታቸውን ጭምር እያጮሁ መታ መታ ሲያደርጉት እኔም ተከትዬ ጉብልዬ እመጣልሻለሁ አንቺን ተከትዬ እላለሁ። አስታጥቄ ሞገስ ጣቶቹን ተራ እያስገባ ያነሳቸዋል፣ ይጥላቸዋል። ማንቆርቱም አብሮ ከፍና ዝቅ ሲል የዋሽንቱን ድምጥ ይቀጥናል፣ ይወፍራል፣ ያጥራል፣ ይረዝማል። ወፎች ይዘምራሉ። የዞጋ ውሃ ያለ ማቋረጥ ይፈሳል። እንዲህ ነበር የኛ ዓለም በዛ ጊዜ። እንዲህ ስንልኑልና ማታ ማታ አስታጥቄ እና እኔ ወደ ወንዙ ስንወርድ፣ ሴቶች ደግሞ የሴት ስራቸውን ያከናውናሉ። የወንዙን ዳር ለዳር ተከትለን ስንሄድ የወንዝ አሞራዎች በአንድ ላይ ሰብሰብ ብለው ወይንም በጥንድ ሆነው እያሽካኩ ሲዳሩ እናገኛቸዋለን። ነጫጭ ጥቋቁር፣ ነጭና ጥቁር፣ እግርና አንገተ ረዥም፣ አፋቸው ጎራዴ መሰለ ባለ ጉትያዎች፣ ብዙ አይነታቸው ብዙ ነው።
ተቆጥሮ አያልቅም። ሁሉም በየወገናቸው ሆነው በቋንቋቸው ፍቅርን ይጫወታሉ። ወደ ውሃው ቀረብ ስንል ደግሞ የውሃ እናቶች ይፍለቀለቃሉ፣ አሳዎች ብቅ ጥልቅ ይላሉ፣ እንቁራሪቶች ቁር እያሉ ሲጮሁ ያስደስታሉ። ተደስታ ውለን ተደስታ ምሽተን ተቀናን ድኩላ ወይንም ሚዳቋ ገለን አለዛም አሳ አጥምደን እንገባለን። መቼም ቢሆን በኑሯችን በኩል የገጠመን ደስታ እስከ አልነበረውም። ሰርተን አንደክም፣ ተጫውተን አንሰለች፣ ፍቅራችን አይቀንስ። ጎረቤታችን የዞጋ ውሃ መልኩን እየለወጠ ያስደስተናል። የዞጋ ውሃ ምን ጊዜም ቢሆን 3 አይነት መልክ አለው። ተሰኔ ወር ጀምሮ እስከ ነሐሴ ወር መጨረሻ ድረስ ድፍርስ ነው። አፍ እስከ ደገፉ ይሞላና ይደነፋል። አፈሳሰሱ ተጉና ተራራ ይነሳና ተላይ ተደጋው ይቃሎ እየተባለ ይጠራል። ደጋውን አገር አቋርጦ ወደ ፀሐይ መውጫ ይፈሳል። ተታች ተቆላው ሲደርስ ዞጋ በመባል ይታወቃል። ወደ ፀሐይ መውጫ ወደ ላስታ ጥግ ሲደርስ ወደ ግራ ይታጠፍና ተከዜ ወንዝ ይጨመራል። ተመስከረም እስከ ጥር ድረስ ደግሞ ውሃው ኩልል ብሎ ይጠራና የውሃ እናቶችና ሰዎች ሲዋርቁ ማየት እንዴት ደስ ይላል። ከየካቲት እስከ ግንቦት መጀመሪያ ደግሞ ውሃው ቀስ በቀስ እየቀጠነ እየመነመነ አረንጓዴ እየለበሰ ድምጡ እየደከመ ይሄዳል። ውሃ ለብሶ የነበረው ድንጋይ ውሃው ሲሸሸው በፀሐይ ይቀርናና ሸማ መስሎ ይነጣል። ግንቦት ማለቂያ ላይ በበልጉ ዝናብ ውሃው አረንጓዴውን መግፈፍ መልኩን መቀየር ይጀምራል። በእንዲህ ሁኔታ ክረምቱ ይገባል። ዛዲያ ሁሉም በወቅቱ ደስ ይል ነበር። ይኸውልህ በእንደዚህ ያለው ሁኔታ ደስ ብሎን ሳለ እናቴንም ተዛሬ ነጋ መጣት አለው እያልኩ ሳስብ መቼም ለጥሩ ነገር ሳንካ አይጠፋውምና በኑሯችን ላይ ሳንካ ተፈጠረ።